ጣፊያው ከጉበቱ ጉበቱ ካንጀቱ ጋራ ተደባልቆ አዲስ አበባ ሲደረስ ቦታ ይይዛል ነበር የሚባለው። ግን አንድም ሰው ኮምፕሌን አልነበረው። የመጀመሪያ ዝማሬ አትሌት ጽፈታ እግዚአብሔር አምላክ ሆነኝ ነው የጀመርኩት። ኢንተርቪው እንዳሰጥ የሚያነሷቸውንም የሚለቅሟቸውንም እድል ለማሳጣት እንደዚህ አይነት የጠራ ሐሳቢዎች ትልቅ የራሳቸው የሆነ ገዛ አላቸውና ለዛ ነው እኛ ለእግዚአብሔር አንድ ኪዳን ገብተናል። ምናልባት 29 በእድሜያችን ላይ ሲጨመር እየሄደ ነው አይደለም። የዝማሬ ፓወር በጣም 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 ኃይል ያለ አይደለም። የሰውን ልብ ሰማይን ከፍቶ የሚያመጣ የወርሺፕ ኃይል ሰማይን ይሰነጥቃል እንኳን የሰውን ልብ። እንደ በፊቱ ነበር መሰራት ያለበት፣ ብቻችሁን መስራት የለባችሁም የሚል ብዙ ግጭቶች ነበሩ። ቅዱሳን ሌላ መንፈስ ተሞልተው ነበር፣ የሳቅ መንፈስ እና እንደ መደበቅ ተደብቀን በማለዳ ምናምን ከዛ ሀገር በጣም ለህይወት ያስፈራ በእርግጥ ግጭት አይደለም የወለደው፣ ራእይ ነው የወለደው። ይሄንን እንትንና ትሳለኝ እንትን ምንድነው ስሙ ምን የወለደው ጀግናው የሚል አንድ ብሶት የወለደው ከሱ እሱን ቋንቋ የተጠቀምኩ መስሎኝ ነው ሳቄ የመጣው። በእርግጥ ይሄ ራእይ ብሶት ወይንም ደግሞ አሁን እንዳልከው ግጭት የወለደው አይደለም። ግጭት ቢወልደው ኖሮ ቁጥር 4 ላይ እዛው ቸርች ውስጥ ሆነን እንወጣ ነበር። ራእይ ነበር ውስጣችን፣ አሰራር ነው እንጂ ግጭትም አልነበረም። በእርግጥ እኮ ቸርቾቹም በዛ ሰዓት አንተም ነበርክና ይበተናሉ የሚል ሐሳብ ለኛ ከመሳሳት ነው ብዙም ሲጫኑ የነበረው። የቸርቹ አሰራር ያው ውስጥ ላይ ባልገባም የቸርቹ አሰራር የነበረው በኳየር ዙሪያ ቅድም እንዳልኩ ቁጥር 3 ድረስ እንደተሰራው ማለት ምንድነው የተለያየ ዝማሬ ከተለያየ ኳየር ይወጣና ይሰራል። የተለያየ ልጆች ከየኳየሩ ይወጡና ይሰራል። ያ ድምጽም ሆነ ዝማሬውም ማለት ነው። የቸርቹ አሰራር እንደሱ ነበር። ነገር ግን እኛ እግዚአብሔር በውስጣችን ካስቀመጠው ራእይ የተነሳ መስራት እንችላለን። እግዚአብሔር መልእክትን በእኛ ውስጥ አስቀምጧል። እንትኑም የተነሳው ኮንፍሊክት ከዚህ የተነሳ ስለሆነ ቁጥር 4ንም የጀመርነው ከዛ ነው እና እግዚአብሔር በውስጣችን መልእክትን አስቀምጧል። ለትውልድ የሚተርፍ ነገር እየታየን ነው፣ እያየን ነው፣ እግዚአብሔር እየተናገረን ነው። ስለዚህ ያንን ነገር ደግሞ መግለጥ አለብን ወደሚለው እየመጣን የነበረው። ቸርቿም ደግሞ የራሴ አሰራር አለ። የራሳቸው አሰራር ምንድነው? ቅድም እንዳልኩ ከየኳየሩ መዝሙር ይመጣል፣ ከየኳየሩ ድምጽ ይለቀምና አንድ የኔ ነው የሚለው ኳየር በመካከል የለም ነበር። አሁን ለምሳሌ ቁጥር 1 የኔ ነው እንዳትል፣ የኔ ነው እንትና ነው እንዳትል ማለት ነው። ከየኳየሩ ነው መዝሙሩ የመጣው። አንድ አዝማች አይደለም፣ ዝማሬዎች። ለምሳሌ አሁን እኛ ቅድም እንዳልኩ ሙሉ ዝማሬዎች ናቸው። እኛ አብሶ ሽብሸባ ኳየር ስንሰራ እንደሚባለው ያውን አማኑኤል የሚመስላቸው ብዙ ሰዎች የሆነ አንዱ አዝማች ይዘምርና ሌላው የሚጨማምርበት ነው የሚመስላቸው። በብዛት ዝማሬዎችን ስታዩ እንደሱ አይደለም። አንድ ሰው ምናምን የሚሰራቸው ዝማሬዎች ናቸው። መልእክቶቹ ሐሳባቸውም አንድ ነው። እንደውም እኛ መሀል ላይ ስንሰራ እንላለን አንተ የሰራውና ራስህ ጨርስ እንባባላለን። ሐሳቡ አይዲያውም አንድ ነው። አዝማቾቹ ግን የተለያየ ስለሆኑ ሰው ምን ይመስለዋል? የተለያየ ቁርጥራጭ አዝማቾች ተገጣጥመው ይመስለዋል። እንደሱ አይደለም ዝማሬው የተሰራው። ከራሴ በጀመረ እግዚአብሔር አምላክ ሆነኝ ሲሰራ ሙሉ ነው የተሰራው። ዝማሬው ራሱ ውስጥ በነበረው መልእክት ነው የተሰራው። የለም ተወዳዳሪም ሲሰራ እንደዛው ነው የተሰራው። የተከሸነ ቃላት የለኝም ሲሰራ እንደዛው ነው። ትዝ ይለኛል እንደውም የተከሸነ ቃላት ቁጥር 1 እግዚአብሔር አምላክ ሆነኝ ተሰራና ያው እሰራዋለሁ ብዬ አይደለም የተሰራው። ቀደም እንዳልኩ እግዚአብሔር ነው ያደረገው፣ ጸጋ ነው የሰጠ እግዚአብሔር ስለሆነ። ቁጥር 2 የለም ተወዳዳሪም ሲወጣ አጋጣሚ ርዕሱ የእኔ ሰራሁት ዝማሬ ነው። ከዛ ዳጌ ቁጥር 3 ላይ
አሁን ደግሞ ምን ትለን ይሆን አይነት እንትን አለ። ለካ ይጠብቀኛል ብዬ መጨነቅ ጀመሩ። እውነታው ማለት ነው። ለምን ቁጥር 1 እንዳልኩ በልጅነት ነው የተሰራው። ምንም እንተዛር የመጀመሪያ ስራዬ ነው ብለህስ ኢንተርቪው እንዳሰጥ ብለውኛልና እግዚአብሔር አምላክ ሆነኝ። አንድ ወዳጅ ጠየቀና ያው እኔ እንደሰራሁት ይታወቃል። ሲጠይቀኝ ነው የመጀመሪያ እኮ ስራ ማለት እንዴ ሰራው ምናምን የመጀመሪያ እኔ ዝማሬ አፌ ስፈታ እግዚአብሔር አምላክ ሆነኝ ነው የጀመርኩት። ኢንተርቪው እንዳሰጥ አያስኬድም አለኝ ማለት ነው። እና ቁጥር 2ም እንደዛው መጣ። ቁጥር 3 ላይ ደግሞ ዳጊ ለካ የሚጠብቀው ነገር አሁንም ይጠብቃል ከቁጥር 3 ላይ። ስለዚህ ደግሞ ምን ልትለን ይሆን ሲለኝ አትጨነቅም ቁጥር 3 ነው አሁን ሌላው እንደመጣው ይሰራል ብለህ ነው ታስበውና ዝማሬ ጽፌ አላውቅም። ወረቀት ላይ ጽፌ አላውቅም። የሆነ ነገር አድርጌ አላውቅም። እሰራለሁ ባይምሮ ይዘዋለሁ የኔ ልማድና ቁጥር 3 ግን ከመጨነቅ የተነሳ መጻፍ ጀመርኩ ዝማሬ ማለት ነው። የሆነ ለመቅዳት ሪከርድ የዛኔ ትዝ ይላችኋል ወክማን አምጥቶ ሰጡ። ዝማሬ ለሚሰሩ ተብሎ ወክማን በየኳይሩ ተሰጠና እዛ ላይ ሪከርድ አድርጉ ተባለ። ያንን ወክማን 10 እንትኗን ሞላኋት ካሴቷን በማለት ዜማ በመፈለግ ማለት ነውና አልመጣለኝ ማለት ነው። ከዛ የሆነ አንድ ቀን እንደ አልኩና ቁጭ አደረኩት ወረቀቶቼ ነው ይሄ የዜማ የማስበውንና ትዝ ይለኛል። በማለዳ ነው አልኩኝና የሆነ ይሄ ቃል ውስጥ ይፈሰሳል። ለካኔ የፈለኩት ምንድነው ያንን እግዚአብሔር አምላክ ሆነኝና የለም ተወዳዳሪ የሚመጥን ዝማሬ ለመፈለግ ነው። ለካ ጭንቀት ውስጥ የገባው በቃ ይሄ ሰው እየጠበቀኝ ነው፣ ሌላው እየጠበቀኝ ነው። ስለዚህ የሚመጥን ዝማሬ ማምጣት አለብኝ የሚለው ነው ውስጥ የነበረው። ከዛ የሆነ ማለዳ አለ አልኩ ወረቀቶቼ ጥያለሁ። ሌሎች ይሄ ግጥሞቹን ጥዬ በቃ ቁጭ ብዬ ነበርና በማለዳ ውስጥ ይሄ ቃል መጣ። ከዛ ምን አልኩ የተከሸነ ቃላት የለኝም። በቃ ቢኖር እንኳን አሁን ያሰብኩት እስካሁን ያሰብኩት ቢኖር እንኳን ቃሉ አንተ ለካ አይገልጽህም ማለት ነው። በምን ትገልጸዋለህ? የለም ተወዳዳሪ ስትል ለምሳሌ ከምንም ጋር ከሰማይ ጋር አታስተውል። ሰማይ ትልቅ ነው ብለህ ከሰማይ ጋር እግዚአብሔርን አታወዳደር። ምድር ምናምን ብለህ ከዋክብት አሁን እንደ ቢሊ ትሪሊል እያልን እኮ አናወዳደረው አይደል ከነሱ ጋር። ስለዚህ ቢኖር እንኳን አንተን አይገልጽልኝም። የዘማሪው ማለት የተከሸነ ቃላት የለኝም። ቢኖር እንኳን ይሄንን የልቤ አንተን አይገልጽልኝም። ቃላት የለኝም ቢኖርም የልቤን አይገልጽልኝም። ከምስጋና ሌላ ምን ትወዳለህ? ረሳው ክበር እንዳልልህ ከብረሃል፣ ንገስ እንዳልልህ ነግሰሃል። የምሰጥህ ሁሉ ያንስብሃል፣ ያንስብሃል። የምሰጥህ ሁሉ ያንስብሃል፣ ያንስብሃል። የምሰጥህ ሁሉ ያንስብሃል፣ ያንስብሃል። የምሰጥህ ሁሉ ያንስብሃል፣ ያንስብሃል። ቃላት ባወራ ከኔ ልደረድር ልገልጸው አልችልም ያንተን ፍቅር፣ ልገልጸው አልችልም ያንተን ክብር፣ ልገልጸው አልችልም ያንተን ክብር፣ ልገልጸው አልችልም ያንተን ክብር። ጻድቅ ነህ ስራ ትክክል ትክክል እውነት ሳታይ ሳትለይ ፈጥነህ አትበይን አትበይን። አንተ ጻድቅ ነህ ጻድቅ ነህ ስራ ትክክል ትክክል እውነት ሳታይ ሳትለይ ፈጥነህ አትበይን አትበይን። ጌታዬ ላመስግንህ ኢየሱሴ ከፍ ላድርግህ ያለኝን ላንተ ምስጋና ይዤ ወደ መቅደስ ልግባ። ጌታዬ ላመስግንህ ኢየሱሴ ከፍ ላድርግህ ያለኝን ላንተ ምስጋና ይዤ
ወደ መቅደስ ንግባ በምስጋና ተውበያለ በክብር እጅግ ደምቀያለ ምስጋና አይነስብህ ምስጋና አይነስብህ ምስጋና አይነስብህ ምስጋና አይነስብህ በላይ በላይ ደግሜ ደግሜ ምስጋና ልጨምርልህ 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 የምስጋና ሽታ መቅደስህን ይምላው ጠዋትና ማታ መቅደስህን ይምላው ጠዋትና ማታ መቅደስህን ይምላው ጠዋትና ማታ መቅደስህን ይምላው ጠዋትና ማታ ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ያው እስከ ቁጥር 3 ድረስ ቅድም እንዳወራሁት ነው ካሴቶቹ ሲወጡት የነበሩት። ቁጥር 4 ላይ እኔ ትዝ ይለኛል ለአንድ ወር ብዬ ኳይሮቹን ተለይቼ ነበረ። ሌላ ቦታ ላይ ወደ ባሌ አካባቢ ላይ ትሬሊንግ ኳይሮች አሰለጥን ነበርና ስለማይለቁኝ ለአንድ ወር ብያቸው ሄጄ 7 ወር ቆይቼባቸው ነበር ከኳይሩ ማል ተለይቼና ያው ውስጣችን የነበረ ነበር ለምን አንሰራም የሚልና መርከቢን ትዝ ካላቸው ባሌ ላይ ሆኜ ነው ሪከርድ አድርገን የላኩላቸው። ባህር በሌለበት መርከቤ ነው። ከሚገርመው እሱንም ዝማሬ ተሰርቶ የተቀመጠ ዝማሬ ነበረ መርከቤ የሚለው ቃልና አጋጣሚ ባሌ ላይ የሆነች የመካነ ኢየሱስ ዘማሪ መጠን የምትባል ልክ እሱ ቃል ላይ የሚመጥን ዝማሬ ትዘምራለች። አንድ አዝማች ማለት ነው። ከዛ ኖ ይህንን አዝማች ስጭኝ ከኔ መዝሙር ጋር ነው የሚሄደው። እኔ ደግሞ ፊፍዝ መዝሙር ላይ እሷ መዝሙር ላይ የሚገባ ፓወርፉል መዘማሪ ነበር። ይህንን ላንቺ ሰጥሻለሁ እያሰለጠንኳቸው ስለነበር አዝማቿን አምጫት አልኩና አዝማቿን ወሰድና ትቼው ነበረ። ጭራሽ መርከቤ ተሰርቶ ምን የሚለውን አዝማች ወሰድ እቺ እንትን ምን ነበረች ከስር ላይ ያለ ቃል ቆይ ሳስታውስ እንትን ቁጥሮቹ እንትን ናቸውና እሷን አዝማች አመጣሁና ገጠም ነው ዝማሬው። ከዛ ወዲያውኑ ነው ሪከርድ አድርጌ ተራራው ስትነድ ምናምን የሚሉ ዝማሬዎች አንድ ላይ በካሴት እንትን አልኳቸው። ከሚገርመው እነሱ ተቀጣጥለው ነው የጠበቁኝ 7 ወር እኔ ስመለስ። በጣም ዝማሬው ተጠንቷል። ሌሎች ዝማሬዎች ተደርጎበታል። ዝማሬዎቹ ላይ ሌሎች ዝማሬ እንትን ብሏል። ለመስራት ልባቸው ተነስቶ ነው። እግዚአብሔር የተናገረን አለ ብያለሁ። ልባችን ውስጥ የተቀመጠ አለ ብያለሁ። ከዛ ምንድነው በራሳችን መስራት እንችላለን። ለምን የቸርቹ አካሄድ አያስኬድም ማለት ያው የራሷ ቸርች መመሪያ አላት አይደለ? የምትመራበት በጎ ጎን ሊኖረው ይችላል። ነገር ግን እንደ ህብረት ስናስብ ህብረቱን አያስቀጥለውም፣ የትም ድረስ አያስኬደውምና በራሳችን እንስራ የሚል ተነሳሽነት እንትን አለ። ቁጥር 4ን ትዝ ይለኛል ከመጣው በኋላ በአንድ ወር ውስጥ ብሩክ በድሩ ሰርቶ ሰጠን። ሙሉ አልበም ማለት እኔ እኮ አሁን ይሄንን የኔን ራሱ አሁን 4ኛውን አልበም ለመስራት ይሄው አሁን 8 ዓመት ፈጅቶብኛል። ያው ልመጣለን ነው የኛ አዲሱንም ከዛ በላይ ከየት ናችሁ? ለነገሩ ልክ እንደ እንትን እግዚአብሔር ቀን አለውን በአንድ ማታ ተቀድቼው ነው እኔ ናይሮቢ የገባሁት። ከዛ በኋላ እኔ በሌለውበት ነው እንቁዬ ምናምን ሚክስ አድርገው ሰርተው ምናምን ነገር የተኬደው እንጂ እኔ ጭራሽ እንኳን አልነበርኩበትም። በአንድ ሌሊት እዛው አድሊብስም እዛው እያስገባሁኝ
ዋናውንም እየዘመርኩ ምናምን ነገር ጨርሼ ሄድኩት ማለት ነው። እና የዛን ሰዓት ላይ የነበረው ያ ኤነርጂ ዘማሪዎችም ጋር እንዲሁም ሙዚቀኞችም ጋር ስቱዲዮዎችም ጋር በጣም እግዚአብሔር አምላክ ይባርክ። የአሁኖቹን ደግሞ ጨምሮ ይባርካቸው። ዞሮ ዞሮ እኮ ዞሮ ልታስበላኝ በጣም የአሁኖቹ በአንድ ወር ውስጥ መርከቤ ከውሃው በላይ ተሰራ። ከዛ ያው ፐብሊክ ሆነ። ሲወጣ ከቸርች ጋር ትንሽ አለመግባባት የጀመረው ቁጥር 4 ነው መርከቤ ሲሰራ ነውና ኖ እንደ በፊቱ ነበር መሰራት ያለበት፣ ብቻችሁን መስራት የለባችሁም የሚል ብዙ ግጭቶች ነበሩ። ትዝ ይለኛል የገባኸውም እዛ ጋር ነበር አለ። ቁጥር 4 ላይ ነው የገባኸው። የዛኔ በጣም በቃ አግሬሲቭም ሆኜ ተበሳጭቼም ነበር እናንተም ስትነግሩኝ። የቤተ ክርስቲያንም ደግሞ እኔ ዛኔ አዲስ አበባ መጥቻለሁ። እዚህ የነበርኩበት ሰዓት ነው እና በሁለቱ መካከል የነበረው ኮንፍሊክት በጣም ረብሾኝ ነበር። ከሚገርመው በሆነ ስልክ ነው አንዴ ተደዋወልንና አንተ ከሰዓት ሮጠህ ናዝሬት ደረስ። በጣም የማንረሳው ነው። ጌታ ይባርክ። ልብ አሜን። እድሜ ይስጥልኝ። ጸበል ጸዲቅ አረግዴ የለም ተመገቡ፣ ችግር የለም። የበዓል ዳቦ ነው። ጠዋት ላይ ነገርከኝ። ከዛ በኋላ ጠዋት ላይ ልክ ስልክ ተደዋወልን። ከዛም በፊት እንደዋወልን በስራዎቹ በምናምን በጣም ከሚገርመው 8 ሰዓት ምናምን ናዝሬት ነበር። እዚህ ቤት ነበርና መጣ፣ እኛንም አናገርከን። ቸርቹም ላይ ገብተህ እንትን አልክ። ሌሎቹም እንደዛው ገብተው ነበረ። መስራት አለባቸው መውጣት አለባቸው የሚል ነበረ። እንደገና ደግሞ ቸርች ደግሞ እንደራሱ አሰራር ነው መሆን የለበትም፣ የራሱ አሰራር ስለነበረባት ብቻቸውን ማውጣት የለባቸውም የሚሉ እንትኖች ነበሩና እነኛ ግን በመግባባት ነው የተፈቱት። የሚገርመው ነገር በመግባባት ነው ያለቀው። ኦኬ በቃ ካሴቱ ወጥቷል። ሲያዩትም ደግሞ ጥሩ ነበር የተሰራው መርከቤ ከውሃው በላይና በመግባባት እዛ ጋር ግጭቱ ምን አለ ረገበ እና ቁጥር 4 ሙሉውን በዚህ ኳየር ነው የተሰራው። ያ ምን ልል ፈልጌ ነው፣ ወደ ቪዥኑ ስንመጣ ውስጣችን የነበረው ቪዥን ነው በቃ እንድንሰራ ያደረገ። ሳንወጣ ሚኒስትሪ ሳይሆን መንደርደሪያዎቹ እነኛ ነበሩ። ከዛንም አልፎ መጥቶ ቁጥር 5 እንሰራለን ብለን ተነሳን። አሁንም መልእክት እግዚአብሔር ሰጥቶ ነበር፣ የሚገራረም ዝማሬዎች ሰጥቶ ነበርና ወሊሶ የሚባል ሀገር ሄደን አገልግሎት ትዝ ይለኛል። ማታ ላይ ተሰብስበን ለምን ፊት ያንሰራ ውስጣችን ሞልቷል፣ እግዚአብሔር ዝማሬ ሰጥቶናል፣ አሁንም መስራት እንችላለን አልና ቸርች ነው ቀጥታ ቸርቾችን ማማከር ነበር የያዝነው። እንደውም ጊፍት ለቸርች እንስጥ ነው ትልቁ እንትኑ ራሱ ማለት ነው። እንስራ ለራሳችን ሳይሆን ለቸርች ጊፍት እንስራው። ቁጥር 4 ላይ ትንሽ አለመግባባት ስለነበር ያንን ለመካስ ቁጥር 5 ሰርተን ጊፍት ለቸርች እንስጥ የሚለው ሀሳብ መጣ። ሁሉም ደስ አለው፣ በአንድ ልብ እንትን ያለው። ልክ ወደ ቤተክርስቲያን ስንሄድ ግን አሁንም አሰራራችን አይፈቅድም። የማይፈቅደው ምንድነው? አንድ ህብረት ብቻውን ማውጣት አይችልም። የሚችለው ምንድነው? ዝማሬዎቻችሁን አምጡ፣ ከተውጣጣ ኳየር አሁንም ዝማሬ ይመጣል፣ ከተውጣጣ ኳየር አሁንም ድምፅ እንለቅምና ቁጥር 1 ቁጥር 2 ቁጥር 3 በተሰራበት መንፈስ ነው የሚሰራው አይነት ነገር አመጡ። ስለዚህ ምንድነው? ሁልጊዜ በግጭት ሊሄድ ነው ይሄ ነገር ውስጣችን። እንዳልኩ እግዚአብሔር አስቀምጧል መልእክት ለትውልድ ማለት ነው። አሰብንበት፣ ጸለይንበት እና ሰው ምንድነው መሆን ያለበት? መፍትሄ መፈለግ ነበረብን፣ ሚኒስትሪ ማድረግ ነበረብን። አያስኬድም፣ ቸርቹ ላይ ያለው ሀሳብ አያስኬድም። መልእክት አለኝ እሰራለሁ እያልክ አይ አንተ አትሰራም ከተባልክ አያስኬድም። እንደገና ደግሞ ቲሙም ሊበተን ነው። ነገ ካልሰራው ውስጥ ያለ እያለ እየተቀጣጠለ ያለ ኳየር ነገ የሚያየው ነገር የሚሰራው ነገር ከሌለ ወደኋላ ይመለሳል፣ ልብ መውረድ ይመጣልና ስናየው የማያስቀጥል ነው፣ ራእይን የማያስቀጥል ስለሆነ ሚኒስትሪ ብናደርገው ብለን አወራ። ቁጥር 5 ስናወጣ ሚኒስትሪ ያደረገ። ያው ካሴቱም ሲወጣ ቸርቾችም ፈቃደኛ አልነበሩ፣ በሚኒስትሪ ቀጠለ። ቁጥር 5 ሳያጠልቅ ማለት ነው።
የተናገረኝ የሚለው ያለኝን ሳላይ የሚገርመው መልእክታችን ነው። እሱም ዘማሪ ያየሁትን አይቼ መልእክታችንም ነው። በምንጸልይበት ሰዓት ደብረ ዘይት ነበረ ቃላችሁ እና ኢያሱ ላይ የነበረው ቃል ነበር ባገዳይ ወደኛ የመጣው ራሱ። አንዳንድ ጊዜ የዕለት መልእክቶች አሉ አይደለም? እግዚአብሔር በዕለቱ ባይዘው እስታሁን ያቆመን ያ መልእክት ነው ብዬ አስባለሁ። ግን ከፀሐይ ግባት አይደለም የወሰዳችሁ እና ኢያሱ እንዳቆመው ፀሐይን ያንን መልእክት እግዚአብሔር ሰጠን። ደብረ ዘይት ነው የተሰራው። ስንመጣ አዳማ ስንመለስ ያ ዘማሪ ተሰራ። ያየሁትን አይቼ ፓወርፉል በጣም በአንድ ቀን የተሰራ ዘማሪ ነው። እነኛ አዝማቾቹን ስሰራ ቲጂ ትዝ ይለኛል። ጭንገፋ በዘመን የሚለውን አዝማቾች ጨመረች። ኦኬ። እና በአንድ ቀን ዝማሬ ሆነ፣ ራሱ የቻለ ዝማሬ ሆነ። የሚገርም ካሴቱን ወላ ሰርተን እኮ ጨርሰን መጨረሻ ላይ የገባ መዝሙር ነው። ወዲያው አዳረግሽ ጭንገፋ በዘመን ቲጂ አድ አደረገቻለች እኛዋን አዝማችና ወዲያው ሙሉ አልበም ሆነ። ወደ ስቱዲዮ ላከ እና ከዚህ የተነሳ ነው ሁኔታ የግጭት ወይም ብሶት የወለደው አይደለም፣ ራእይና መልእክት የወለደው ነው የሚለውን ነገር የተካሄደበትን ነገር ክሪሊ እንደዚህ ደግሞ ማንሳት ሰዎች ግራ ገባ ሀሳቦችን እና መላምቶችን እንዳይሰጡ ያግዛቸዋል። እና በዚህ በመካከልም ላይ ደግሞ እንደ በስጋም የሆኑ በተለያየ አይነት ክፉ ሐሳብም ያላቸው ሰዎች በወንድሞች መካከል ጠብን የሚዘሩ ሰዎች የሚያነሷቸውንም የሚለቅሟቸውንም እድል ለማሳጣት እንደዚህ አይነት የጠራ ሐሳቢዎች ትልቅ የራሳቸው የሆነ ገዛ አላቸውና ለዛ ነው ዲቴል ነገር ያነሳ ነው። ያሁኑ አልበም አጠቃላይ ስንት መዝሙሮች አሉት? 14 መዝሙሮች አሉት። እና ከዚህ በኋላ ምንድነው ቢግባችሁ? መዝሙር ዘምሮ እንደዚህ ማምጣት ነው ወይንስ የቪዥናችሁ ትልቁ ግብ ይሄ ዘ ቢግ ፒክቸር የምንለው ወይም ትልቁ ስዕል የምንለው ነገር በዛ ውስጥ ምንድነው ያስቀመጣችሁት ጎል? ያው ትልቁ ስዕላችን ክርስቶስን በምድር ላይ ማጉላት ነው። የተጠራንበትም ዓላማውም ጥሪያችንም ስለሆነ ነገር ግን እኛ እንደ ሰው የምናስበው ነገሮች አሉ። ከዝማሬዎቻችን ባለፈ ዝማሬን ስናስብ ሁሌ ለልጆቼ ይላለውኝና ለኛ ዝማሬ ግጥምና ዜማ አይደለም፣ መልእክትን የምናስተላልፍበት፣ ፈውስን የምናስተላልፍበት፣ መንፈስን የምናካፍልበት ነው ብለን ነው የምናምነውና ይሄንን ለትውልዶች ማሻገር እንፈልጋለን። እግዚአብሔር ደጋግሞ የሚናገረን ነበር። እኛም ደግሞ በልባችን ውስጥ ከብዶብን የነበረ ሐሳብ ነበርና አሁንም እንደገና በግልጽ እግዚአብሔር እየተናገረ ነው። ትልቁ ጎላችን ምንድነው ስትል ይሄንን የአምልኮ መንፈስ ማስቀጠል ነው። እኛ ብቻ ዘመረ ነው ማለፍ። ሽብሸባ ኳየሮች ነበሩ፣ ቁጥር 1 ቁጥር እንደዚህ ሰሩ ተብሎ ከዛ አለፉ አይደለም። ለትውልድ ማጋባት ይሄንን መንፈስ ማካፈል ትውልድ አለ ከታች እና ለነኛ ትውልዶች ይሄንን መንፈስ ማካፈል እንፈልጋለን። ትልቁ ጎላችሁ ምንድነው ብትለኝ ያው የመጀመሪያው ክርስቶስን ማጉላት ቢሆንም አሁን ደግሞ አዳዲስ ትውልዶችን ከስራችን ጠርተን እንደገና ይሄንን የአምልኮ መንፈስ እንዲቀጥል ማድረግ ነው ትልቁ ጎላችን። እግዚአብሔርም ደግሞ ይረዳናል በብዙ እየተናገረን ስለሆነ 1906 አካባቢ ላይ ዊሊያም ሲሞር የሚባል ሰው በአሜሪካን ሀገር ላይ ትልቁን የአዙዛ ስትሪት ሪቫይቫልን መነሻ ሲሆን የጀመረው በወርሺፕ ነው እና ጸሎት፣ እጅግ ዲፕ የጸሎት ጊዜ ነበራቸው። በሚያመልኩበት ሰዓት ላይ በቤታቸው ውስጥ ወይም በአዳራሻቸው ውስጥ የሙዚቃ መሳሪያ ወይም ሳውንድ ሲስተም አልነበረም። ነገር ግን ሰዎች ግን እዛ በሚካፈሉበት ሰዓት ላይ የኳየር ኤንጀሊክ ኳየር ድምጾችና ኦርኬስትራዎችን ያዳምጡ እንደነበረ ይሰማ እንደነበረ ያንን ነገር ብዙ ሰዎች በቴስቲሞኒያቸው አስቀምጠውታል። አስታውሳለሁኝ የታድሶ እንቅስቃሴ ሲጀመር በማርያም ቤተክርስቲያን ውስጥ ልክ ሴም ቲንግ መዝሙሮች በሚዘመሩበት ሰዓት በያሬዳዊም እዛው የተደረሱ መዝሙሮችን በሚዘመሩበት ሰዓት ላይ ያ ነው እጅግ ትልቁን ወጣቶች ለመቀስቀሳቸው፣ ለመነሳታቸው፣ አትራክትድ ለመሆናቸው
ጸቦች የተነሱት ያሬዳዊ ብቻ ይሁን አይ ሌላ የሚጨመር የሚል የዚህ የተሐድሶ እንቅስቃሴ ራሱ መነሾ ከአምልኮና ከዝማሬ ጋር ነበር እና ሲዘመር ለሰዓታት ነው የሚዘመረው። አሁን 2 ተብሎ የሚቆም አልነበረም። ለሰዓታት ምን ያህል እንደነበረ እናንተም ታስታውሱታላችሁ። ለሰዓታት ለ3 ሰዓት ለምናምን ነው የሚዘመረው። የዛን ሰዓት በግድ ተጨብጭቦሽ ምናምን ተብሎ ምናምን ሰው ሲገባ አቧራው ውስጥ ከቤቱ ዘንጦ ይመጣል። ሲወጣ እቤት ፊቱን ታጥቦ ነው መልኩ የሚለየው ሁሉ ያንዳንዱ ሰው። እዛ ገረጋንቲ ላይ ተንከባሉ መሬቱ ላይ ሆኖ አምልኮ ሲወጣ እና በተለያዩ ሀገራቶች ትልልቅ ኢምፓክት ያመጡ ሪስቶሬሽንን የፈጠሩት እንቅስቃሴዎች ዲፕ ወርሺፖች ናቸው፣ የአምልኮ ቲሞች ናቸው። እና አሁን አውስትራሊያ ውስጥ እነ ሂልሶንግን ብናነሳ በራሳቸው በሚኒስትሪያል ሌቭል ሂልሶንግ በዓለም ላይ ከፍተኛ የሆነ ተጽዕኖ ያመጣ እስካሁን ድረስ በጣም በብዙ ተጽዕኖ ፈጣሪነቱ የሚታወቅ በዓለም አቀፍ ደረጃ የሚታወቅ የአምልኮ መንፈስን ሼር ያደረገ ነው። እና ቢግ ፒክቸር ብዬ ስል የእንደነዛ አይነት ነገር እመኛለሁ። እኔ በጣም እመኛለሁ። እና ልክ እንደ ሂልሶንግ አይነት ከመነሻው ጀምሮ የዚህ ቪዥን መነሻ ጀምሮ የተወለደበት የእግዚአብሔር ሐሳብ በአምልኮ ውስጥ በዝማሬ ውስጥ እግዚአብሔር ያመጣቸውን ለውጦች ሳስብ እና እሁድ ከሰዓት በኋላ ትዝ ይላችኋል ከመላው ኢትዮጵያ ሰዎች ተሰብስበው ነበር ከኛ ጋራ የሚያመልኩት ለአምልኮ መጥቶ ያው ኳየር ቆሞ በሚያመልክበት ሰዓት ላይ እንደዛ አይነት ነገር ታስባላችሁ ወይ በእናንተም ውስጥ? እና ያንን ቪዥናችሁን ሰዎች ቢረዱት ከዛ በኋላ ያድን ደግሞ ለማገዝ በምን በኩል አብሬያቸው ልቁም? ምንድነው ኔክስት የሚሰሩት? ሲዲ ነው ወይንስ የቪዥን ፕላትፎርም ነው የሚለውን ነገር እንዲያውቁና ከእናንተ ጋር አብረው ብዙ እጆች እንዲቆሙ ስለምፈልግ ነው። ያው እንዳልኩት ማለት ነው አምልኮ በመሰረቱ አመለከን እዚህ ድረስ ነው የሚባል አይደለም። 29 ዓመት አገለገልን ወይ ደግሞ በእግዚአብሔር ፊት ዘመርን ስንል ገና አልጠገብ ነው። እርግጠኛ ነኝ እኔ 1 ዓመት ያለፈኝ አይመስለኝም። ፍቅሩም ልቡም አሁንም በልባችን ውስጥ ያው ትኩስ ነው። ምናልባት 90ዎቹ ላይ መጀመሪያ አካባቢ ላይ አንተም ታውቀዋለህና አማኑኤል ራሱ የምትታወቀው በአምልኮ መንፈሷ ነው የተነሳችበት። ዋናውም ያንን መንፈስ ማስቀጠል እንፈልጋለን ለትውልድ ገብተዋል። አልቀጠለም እያለን አይደለም። ነገር ግን እንደገና እግዚአብሔር ተናግሮናል። እንደገና እንደሚመለስ እንደገና ክብሩን እንደሚመለስ እንደገና የአምልኮ መንፈስ እንደሚመለስና ትውልድ እንሰበስባለን ስንል ያንን መንፈስ ለትውልዶች ለማጋባት ካለን ልብ ተነሳሽነት የተነሳ ነው። አንድና አንድ ኳየሩን ያስቀጠረው ፍቅር ነው ብዬ ነው የማስበው። ጌታን መውደድ የሚባለው ገብቷል። ሁሉም የራሱ ኃላፊ የቤተሰብ መሪ በብዙ እንትን ውስጥ ያለፈ ነው። ትናንት ያለፍንባቸውን ብናወራቸው ጊዜ አይበቁ ነው። እህቶቼ የከፈሉት ዋጋ፣ ወንድሞቼ የከፈሉት ዋጋ፣ መራብን፣ መሰደድን እንዳለው ጳውሎስ ከክርስቶስ ፍቅር ማን ይለየኛል አይደል ያለው። ሪል ሊትራሊ በአካል እህቶቼና ወንድሞቼ ጋር የታየ ስለሆነ ወደ ኋላ መመለስ አልፈለግም። ነገር ግን አገልግሎታችንን ያስፈረቀው በልባችን ውስጥ የተቀጣጠለው ፍቅር፣ ጌታ የሰጠን ፍቅር መውደድ ነው። ስለዚህ ያንን መንፈስ ደግሞ ለትውልድ ማጋባት እንፈልጋለን። አሁን ትልቁ ቪዥናችን ቀደም የሚያልኩ ትውልዶች በዛ መንፈስ ውስጥ እንዲቀጥሉ እኛ ለእግዚአብሔር አንድ ኪዳን ገብተናል። ምናልባት 29 በእድሜያችን ላይ ሲጨመር እየሄደ ነው አይደለም። መቋሚያ ይዘን በእግዚአብሔር ፊት እናገለግላለን ብለን ያው እኔም አዘጋጅቻለሁ። ከጀርባቸው አንዳንድ መቋሚያ አርጌላቸዋል። ችግር ያላቆመው ትውልድ ስኬቶቻችን አያቆሙንም ብለን እናስባለን። እግዚአብሔር በብዙ ረድቶናል፣ አግብተናል፣ ወልደናል፣ የራሳችን የሆነ ነገሮችን ብዙ እግዚአብሔር ሰጥቶናል፣ ባርኮናል፣ በስጋም በመንፈስም ባርኮናል። እና ችግር ያላቆመን ስኬቶቻችን ደግሞ አያቆሙንም፣ ነገም እንቀጥላለን። ስለዚህ ምንድነው አዲስ ትውልድ ከፊት አለ።
አሁን እዚህ ሚዲያ ላይ መናገር የምፈልገው ሰሞኑንም እንደውም በቲክቶክ ፕላትፎርማችንም ላይ እንጠራለን፣ አዲስ ትውልድ እንጠራለን በቅርብ አሁን ማለት ነው። ይህንን መንፈስ የሚቀበል ልቡን የሚቀበል የሚዘምር አላልኩ፣ ገብቷል፣ የሆነ ቃል ግጥም የሚገጥም አላልኩ። ይህንን መንፈስ ማስቀጠል የሚችል ትናንትና እግዚአብሔር አምላክ ሆነኝ ብሎ ዛሬም እግዚአብሔር አምላክ ብንዘምረው እኛ በእንባ ነው የምንዘምረው። የመዝሙሩ መቆየትና አለመቆየት አይደለም እኛ ጋር ያለው ልቡ ነው ያለው እና ይህንን ልብ ይዞ የሚቀጥል ትውልድ እግዚአብሔር ይሰጠናል። በብዙም ደግሞ እየጸለይን ነው እግዚአብሔር የመረጣቸውን እንዲመጡ ይህንን መንፈስ ተቀብለው ከኛ ጋር መስራት የሚችሉ ትውልዶችን እግዚአብሔር እንዲሰጠን እየጸለይን ነው፣ ዝግጅት እያደረግን ነው። በቅርብ ደግሞ እንጠራለን። እግዚአብሔር ይረዳናል፣ ትውልድ ይሰጠናል ብለን እናስባለን። በቅርቡ እግዚአብሔር በጣም በብዙ እንደገና እያነቃየን ነበርና እየተናገረን ለቤተ ክርስቲያንም እንደ ግልም በእኔ ህይወት ውስጥ ታስታውሳላችሁ። እኔ አብረን ስንሄድ ወርሺፕ ከመውደድ መዝሙር ከመውደድ ያለፈ መዝሙሮችን ለሌሎች በመስጠት እንጂ በራሴ በመዘመር አልነበረም አብዛኛውን ጊዜ ያሳለፍኩትና ከዛ በኋላ ግን እግዚአብሔር ጊዜው ሲመጣ ፓስተር ካሳሁንን በአብዛኛው በዴሊቨረንስ አገልግሎት፣ በኃይል አገልግሎት፣ በስብከት በእንደዛ ነበር ሰው የሚያውቀው። ግን መዝሙር ገና ሲወጣ የመዝሙር ፓወር አንድ መዝሙር ገና ሲለቀቅ ፓስተር ካሳሁንን በዘማሪነቱ ነው አብዛኛው ሰው አሁን በዓለም ላይ የሚያውቀው። እንደውም በኋላ ላይ ከዘማሪነት ወደ መፐስተሩ እንደመጣው እንደዛ አድርገው ነው የሚያስቡት እና እንዴ ዘማሪ ሆኖ ፓስተር ሆነ ምናምን ተብሎ ከዛ በኋላ ነው እንግዲህ ፓስተሮች ወደ ዘማሪነት ምናምን ሲመጡ ኖርማል መሆን የጀመረው እና የዝማሬ ፓወር በጣም 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 ኃያል አይደለም። የሰውን ልብ ሰማይን ከፍቶ የሚያመጣ የወርሺፕ ኃይል ሰማይን ይሰነጥቃል እንኳን የሰውን ልብ እና ያንን ነገር እንደ ተቋም ይዛችሁት እንግዲህ በሚኒስትሪ ደረጃ ስለሆነ አሁን ያለው እንደ አንድ በየጊዜው በወርሺፕ ፕላትፎርም በየጊዜው የራሱ የሆነ ተቋም ኖሮት ደግሞ እኔ እመኛለሁ የራሱ የሆነ እጅግ ትልቅ ፕላትፎርም ወርሃዊ ሊሆን ይችላል፣ ሳምንታዊ ሊሆን ይችላል እና በብዙ ኤነርጂ በብዙ ግብ ብዙዎች የሚድኑበት የሚፈወሱበት ጀስት በቃ ኖርማል የወርሺፕ ታይም። አሁን እኛ እግዚአብሔር ተናግሮኝ የጀመርኩት አሁን ሐሙስ የአምልኮ ምሽት አለን። ሶ ፓወርፉል በቃ we are just worshiping God ለእግዚአብሔር እንከፍትለታለን። እናንተም ኳንንቶች ደጃችሁን ክፈቱ፣ ለምን የክብር ንጉሥ ይግባ እና ልክ እኛ በር ስንከፍትለት እሱ የሚገባበትን አሰራር ልክ እንደዛ አድርገንለት አሁን የአምልኮ ፕሮግራሞችን ሐሙስ ቀን አዘጋጅተን በዛ ፍሎ እናደርጋለን። መንፈስ ቅዱስን እናከብረዋለን፣ ጌታን ከፍ እናደርገዋለን። በዛ ውስጥ እጅግ በጣም ብዙ ሰዎች ይፈወሳሉ። በሰፋ መንገድ ደግሞ አሁን በተለቀ መንገድ ልንሰራ እሱን ፕላን አድርገናል። በእናንተም እንደዛው ማየት ስለምፈልግ ያንን ነገር ደግሞ በቅርቡ ዲዛይን አድርጋችሁ ምናምን አሳይታችሁን እኛንም እንደምታንቀሳቀሱን አምናለሁ እመኝማለሁ ማለት ነው። ያሁኑ የሲዲው ምርቃት ቀደመ እንጂ ትልቁ እንትናችንም ታርጌታችን ይሄ ነው። ሙሉ ስቱዲዮ መገንባት ያው ምቹ ማድረግ ምቹ ሁኔታን መፍጠር ለዘማሪዎች ምቹ ሁኔታን መፍጠር። ከዛም በተረፈ ደግሞ ይህንን መንፈስ ዴሊ ጉባኤው ይፈልገዋል፣ ህዝቡ ይፈልገዋል። የሆነ ቦታ ላይ ስንጋበዝ ብቻ ነው አሁን የሚያገኘን። እኛ ራሳችን በማዘጋጀት የአምልኮ ምሽቶችን እናንተ ጋባዥ ነው እኛው ራሳችን በማዘጋጀት አዳራሾችን አመቻችተን እኛው ራሳችን በማዘጋጀት የአምልኮ ምሽቶችን ማዘጋጀት እንፈልጋለን። ከአዳማም ወተን በተለያዩ ሀገራት አሁን ለምሳሌ ይፈልጉሃል እኮ አብረን የጸጋን መካፈል የሚፈልግ ብዙ ህዝብ አለ። ነገር ግን ከአቅም እኛን በትራንስፖርት እዛ መውሰድ ምናምን የሚሉት ነገሮች ያው ህዝቡ እኛን እንዳይጋብዝ ሊያደርገው ይችላል። ነገር ግን እኛ ራሳችን ተንቀሳቅሰን በተለያዩ ከተሞች ላይ የአምልኮ ነገሮችን ማድረግ እንፈልጋለን። ከራያችንም ውስጥ አንዱ ይሄ ነው። የአምልኮ ምሽቶችን ማዘጋጀት በራሳችን እንደገና ደግሞ በተለያዩ ከተሞች በገጠር ከተሞች ይሆናል፣ በመሃል ከተሞች ይሆናል። ታደርጉልንና አድማጭ ተመልካቾች በምናግዝ የሚሉበትን ኤሪያ እንዲያውቁት ስለፈለኩኝ ነው።
እና ይህንን በደንብ አርጌ ሀሳቡን የከተከትኩትና አሉ መልካም ልብ ያላቸው ወገኖች አሉ። አዳማ ላይ አንድ አዳራሽ በወር መከራየት የሚችሉ አሉ፣ መክፈል የሚችሉ አሉ። እናንተ ይህንን ይዛችሁ ይህንን የመሰለ አለባበስ ይዛችሁ መዝሙሮቻችሁን ይዛችሁ ብትከሰቱ ብትጋብዙ ሰዎች ለማምለክ መጥተው ረስረሰው በእግዚአብሔር ክብር ተሞልተው ይሄዳሉ። ስለዚህ እዛ ያሉ በእግዚአብሔር የባረካቸው በባለጸግነት የባረካቸው አሉ። 2-3 ሆነው በየጊዜው ቋሚ የሆነ ስቱዲዮአችሁን ማስተካከል የሚችሉ ሰዎች ሊኖሩ ይችላሉ። እና ይሄ የዲቫይን አፖይንትመንትም የአዲስ ነገር ጅማሬም ፕላትፎርም ጭምር ይሆናል ብዬ አምናለሁ። እግዚአብሔር ያንን ነገር ያደርገዋል። እና በየክፍለ ሀገሮቹ እግዚአብሔር የባረካቸው ወገኖች ወርሃዊ ፕሮግራም ቢያዘጋጁላችሁ እናንተ ልብሳችሁን አዘጋጅታችሁ ጽናጽል ከጎደለ ከዛ ላይ ወስዳችሁ ከዛ በኋላ መቋሚያው ከየጀርባችሁ አድርጌላችኋለሁ እሷን አንዳንድ አንጠልጥላችሁ ሸክፋችሁ መሄድ የምትችሉበት አጋጣሚ አለ። ስለዚህ ይህንን ፕሮግራም የምትካፈሉ በዓለም ዙሪያ ያላችሁ ወገኖች ለእግዚአብሔር ክብር መገለጫ የሚሆነውን ይህንን ትልቅ አገልግሎት በማገዝ እናንተም ራሳችሁን እንድትባርኩ፣ ቤታችሁን፣ ዘመናችሁን እንድትባርኩ፣ ለትውልዳችሁ በረከት እንድትሆኑ ማሳሰብ ስለምፈልግ ነው። እንደ አባት እንደ መሪ እግዚአብሔር አምላክ ይባርካችሁ እና ሌሎችን ማገዝ በረከቱ ለኛ ነው። ገበሬ ለሰው አይዘራም፣ ለራሱ ነው እና መዝራት ደግሞ ማባከን አይደለም። አፈር ላይ መጣል ሊመስል ይችላል፣ ግን ያ አፈር የሚመስለው ነገር ግን ነገ ጠዋት ላይ ሰብል ይዞልን ይመጣል እና እግዚአብሔርን በዚህ በብዙ አይቼዋለሁ። እኛ አሁን የምናግዛቸው አረጋውያኖች አሉ። እነዚህ አረጋውያን በእድሜያቸው በጣም የሄዱ ናቸው። ህፃናቶች አሉ፣ የሚታገዙ ወላጅ አልባ ህፃናቶች በጣም በችግር ውስጥ ያሉ እና እነሱን ስናግዝ በየበዓሉ ከ200 300 400 ያህል አረጋውያንን የምናግዝበታል። በዛ ፕሮግራም ላይ እያንዳንዱ አባት እናት የሚባርኩት በረከት በራሱ የእግዚአብሔር አክሊል ከመምጣቱ በፊት ቀድሞ ይደርሳል። በጣም የሚባርክ አይነት በረከት ነው ያላቸው እና በሌሎች ህይወት ውስጥ መልካምን ነገር ማድረግ ትርፉ ለኛ ነው። ለድሃ የሚሰጥ ለእግዚአብሔር ያበድራል የሚል ነገር አለ። እግዚአብሔር ደግሞ ተበድሮ ከሃዲ አይደለም እና በጊዜው አብዝቶ መላሽ ነው። ተባረኩልኝ። እንግዲህ ከአዲሱ መዝሙር የቀረ ነገር ከሌለ ከአዲሱ መዝሙር የሆነ ነገር ብንቀነጭብ ምን ይመስላችኋል? እና ከዛ እትኡ በሰላም ብላችሁ እሺ፣ እስቲ ይሄው እሱ አንድ ነገር እስቲ እምለው ነገር አለኝ ብሏል። እሺ፣ አመሰግናለሁ። ተባረኩ። ያው ወደ መጨረሻ አካባቢ ላይ እንደ ኳየር ጆይን ካደረጉት መካከል ነኝ፣ ግን ያው በራእይ ውስጥ ከመጀመሪያው ጀምሮ ከነበሩት ነኝና ያው እንደተባለው ነው፣ ላለመደጋገም ነው። እግዚአብሔር በቀጥታ ወርዶ ሰውን የሚያገኝበት አገልግሎት ነው። እግዚአብሔር በተለያየ መልኩ ይወርዳል። በስብከት ሊወርድ ይችላል፣ በምክር ሊወርድ ይችላል። አንዱ የሚወርድበት ነገር ዝማሬና አምልኮ ነው። ያ እያደረገ ያለበት ኳየር ነውና ዩኒቨርሲቲውን ያስታውሳለሁኝ። ብዙ ሰላም የሚመስል አለ ምድር ላይ ከንቱ ነው፣ ለጊዜው ታይቶ ይጠፋል፣ አንተ ግን የማይናወጥ ሰላም አለ የሚል መዝሙርና አንዳንዱን እያለቀስኩኝም ነበር ማዳመጠው እና ከመጀመሪያ ቁጥር 1 ጀምሮ እንግዲህ እዛው ቸርች ስለነበርኩኝ በዛው ላመስግን ካስየን እንግዲህ ፓስተር ሳንል ስንቀር የፍቅራችንን የቅርበታችንን እንደሆነ አድማጭ ተመልካቾች ያው ይረዱልን። በተለያየ መልኩ የተለያዩ ጡቦች ናቸው ተሰብስበው ሰውን የሚሰሩትና አንደኛው እንግዲህ በዛ ሰዓት ከነበሩት ከነ ዘካርያስ ከነ ፋሲካ በተለይ ሮብ ታስተምራቸው የነበሩ ትምህርቶች እኔም ብቻ ሳልሆን ብዙዎች የተሰሩባቸው ናቸው። እግዚአብሔር ይባርክ ማለት እፈልጋለሁ ይለሱ። ኳየሩን ግን በሚመለከት አንዳንድ ያልተነገሩ ነገሮች እንደው ለማስታወስ ያክል ለመጨመር ነው። አንደኛው አሁን ክሊር ቢሆን ጥሩ ነው ብዬ ስላሰብኩኝ ነው። ከቸርች ጋር ባለው ነገር
መሀል ላይ የተፈጠረችዋ ነገር እንዳለች ብትሆንም ከዛ በኋላ ግን በጣም ፒስፉል የሆነ ሁኔታ ኖሮ ቸርችም እየጠራች እየጋበዘች እንደው ቅርብ ጊዜ እንደውም ጠፋ ብሏል እንጂ መድረኳ ላይ ሁሉም በሚባል ደረጃ በተለያየ ሀገር ያሉ የአማኑኤልም ቸርች አጥቢያዎች እዛው ናዝሬትም ያሉ አጥቢያዎች ዋናው ናዝሬትና ማሌንም ጀምሮ እንደዛ ነው። እኛም ጋር ያለውን ነገር ስታይ ማጆሪቲው 80% የሚሆነው 5-7 አካባቢ ናዝሬት አማኑኤል 7 አካባቢ መሀል የተወሰነ 1-2 ሰው ገንዳሃራ አማኑኤል በጣም እዛው ጋር ያለ ነውና አንዱ ይሄ ክሊር ቢሆን ነው። በሎካል ቸርችም ደረጃ አብረን የታቀፈንና ምን አብረን ያለን ሚኒስትሪው ራሱ አይሶሌትድ አይደለንም የሚለውን ነገር ነው። ሌላው ትንሽ ለመጨመር ነው። ጌታ ይባርክ አንተም አንስተኸዋል። ጫን ብለው መናገር ስለማይፈልጉ ነው ናሆሜም ሌሎቹም እንጂ የሚገለገልበትን መንገድ ከነበረው ጀምሮ እኔም ከመጣኝ በኋላ የተወሰነች ጊዜም ቢሆን አይቻለሁኝ። ሲወራ የምሰማው ምንም ነገር ታስቦ አይደለም። እንዳስፈላጊነቱ የትራንስፖርት እንኳን ይዘው ሄደው ነው የትራንስፖርት ይሰጠናል እንኳን ተብሎ ሳይጠበቅ ማለት ነው። እንደውም በገጠመኝም ሲያወሩ ከወጣው ትራንስፖርት በታች የትራንስፖርት ተብሎ ተቀብለውም የተመጣበት ነገር አለ። በዛ ሁኔታ አሁን ዘመናችን ላይ እግዚአብሔር እንግዲህ ያነሳልናል፣ ይስተካከላል። ቅድም እንዳለው ይሄን መንፈስ እንዲቀጥል እየተሰራም ስለሆነ እግዚአብሔር ያስተካክላል። ግን ልክ ያልሆነ የሚመስሉ ነገሮች አሉ። ገንዘብ ታርጌት ተደርገው የሚሰሩ በዛ መልኩ ስለማይሰራ የረባ እንኳን መሳሪያ የለውም። አሁን የሚጠናበትን መሳሪያ ብታይ ግን እንደታሰበው መሳሪያም በስቱዲዮም ከፍ አድርጎ የአምልኮ ምሽቶቹንም ለመስራት ዞሮ ዞሮ ገንዘብ ያስፈልጋል። ከዛ አንጻር ማገልገል የሚችሉበት ነገር አንተም ጥሪ ያቀርበሃል። በተለያየ መልኩ ብድግ ብሎ የሆነ መሳሪያ ገዝቶ መስጠት ሊሆን ይችላል፣ እንዳልከው የሆነ አዳራሽ ሊሆን ይችላል። የሚለቀቁ ደግሞ አሉ። የራሳችን የዩቲዩብ አለ፣ የራሳችን ፌስቡክ አሁን ጨምራለን። ግን ዩቲዩቡ በተለይ አክቲቭ ነው እና እንትን አለ፣ ቲክቶክ አለ። እነሱ ላይ ፉል ኢንፎርሜሽን ስላለ ደውለው ማግኘት የሚገባቸውን እያገኙ። ዩቲዩቡ ምንድን ነው የሚለው? በአማርኛ በእንግሊዘኛ የናዝሬት አማኑኤል ሽብሸባ መዘምሪያ። ስለዚህ እዛ ላይ ባለ አድራሻ ረዘመ ላቅልለው 0911 36 788 ስልክ ላይ ደውለው በቀጥታ በምን መልኩ እናግዝ የሚለውን ነገር ያንን ማድረግ የሚቻልበት ፕላትፎርም አለ። 0911 36 788 የኳየሩ ስልክ ነው። በዚህ መቆም ይችላሉ፣ ማገልገል ይችላሉ። ይህንን ልጨምር ብዬ ነው። በስተመጨረሻ የሚያስታውስ እንዳለ አላቅም። ክፍለ ሀገር አንድ ጊዜ ሄደን አብዛኛው ሰው አንድ ላይ ነው፣ በአንድ ፍራሽ ነው የሚተኛው። አንድ ቤት ውስጥ እንደዚህ አይነት ይዘጋጃል፣ ሁሉም ይደረጋል። ከዛ በኋላ ሁሉም ነው የሚተኛው። ትንሽኛ ፓስተሮች ነን። የተለየ ክፍል ውስጥ 4 ወንጌላውያን፣ 5 ደግሞ ያኔ ፓስተር ብዙም የለም እና ወንጌላውያን ምናምን እንደሱ ይደረግና ተዛ ከዲላ ወደዛ ነው ብቻ የሆነ አገር አስታውሳለሁኝ። እቺ የጴንጤ ምንድን ነው ኪኖቶ እዛ ቢጫውን የተዘጋጀው ማን ነው የሚያስታውስ? ከዚህ መካከል ይርጋለም አመጣችኋል። ይርጋለም ነበርሽ አይደል? ይርጋለም እዛ ሄደን ከዛ በኋላ ቢጫውን አዘጋጅተውት ምንድን ነበር እሱ ስሙ ጠፋብኝ። ፋሽን ፍሩት ፋሽን ፍሩት ነው ምናምን የሚባለው። እንግሊዘኛም ነው የሚመስለው፣ የዛም ሀገር ነው የሚመስለው ቃሉ። እሱ ተዘጋጅቶ በቢጫ ጀሪካን ገብቶላችሁ እኔ አልናገር እዛ ናኦሚ ነበር ከዛ አብስ ገበርኩ። ከዛ በኋላ ድምፅ፣ ጩኸት፣ ምናምን ሳቅ በዛ እና ከሚቀጥለው ክፍል ወክ አርጌ ስመጣ ከዛ የዛን ሰዓት ላይ
እንትና ነበረ አይደለ? እንድሪያስ ኪቦርድ ነው አይደለም? ውበት ብድግ ሊል ሲል አቅም አነሰው እና ጌታ ሆይ በህልም አድርገው፣ በህልም ይሁን ጌታ ሆይ በህልም አድርገው። ኪኖቶ ለካ ያቺ ፋሽን ፍሩቶ ፈልታለች፣ ፈርመንትድ ሆና ለካ ቅዱሳን ሌላ መንፈስ ተሞልተው ነበር፣ የሳቅ መንፈስ እና አረሳውም። በየጊዜው በየቦታው ላይ የነበረው ጌታ ሆይ ልክ እኔን ሲያይን በር ከፍቶ ብድጋልና ካሲዬ አቅም አነሰው እግሩና በህልም አድርገው ያለው እሱ አይረሳኝምና እንደው በጣም ዘፈኒስት ፓርት ሌላ ያጋጠማችሁ ነገርና ወይም አንድ አጋጣሚ እንደው ፍንትው ብለን በዛው እንድንጨርስ ማለት ነው። በአዲሱ መዝሙር ደስ የሚለንና ሁልጊዜ እንድንዝናና የሚያደርገን ዱራሜ ከወንጌላዊ ገብሩ ጋር ሄደን ያኔ አብረን ስቴዲየሞች ሚኒስትሪው ላይ በመንሄድ እና እዛ ሄደን ዱራሜ ስቴዲየም ላይ ነበረና ፕሮግራሙ እንትኑ መድረኩ ጣውላ ነው። ከዛ እየዘመርን እያለን እንግዲህ ነቢያት ከበሮ እየመታች ያ ጣውላ እሷ የረገጠችው አንድ እግሯ ገባ። እንደዛ ሆኖ አንድ እግሯ ገብቶ እሷ መምታቷን አላቋረጠችም፣ እኛም ማምለካችንን አላቋረጥንም። በኋላ ላይ ካሳውና ገይቦ ነበርና መጥቶ አንድ እግሯን አወጣላትና እንደዛ ሁሉ ሲሆን አላቆመችም እሷ፣ እኛም አላቆምንም፣ እያየን ነው ግን አላቆምንም። ከዛ ያንን ቦታ ደግማ እንዳትገባ እሱ ቆመበት እና ያንን ስናስብ ያንን ስናስታውስ በጣም በቃ ያምልኮ ነገር ምንም እንዲቋረጥ አያደርገውም በሚል ነው እንግዲህ አንድ ጨምር የሚያስቅ ሳይሆን እኔ በአገልግሎት ዘመን የማረሳው ጭንቻ ላይ የገጠመን ነገር ነው። ሜዳ ላይ ነበረ ቃሊዮቶች ኦር መካነ ኢየሱስ። አሁን አብዛኛው ሰው የሚመስለው አሁን ጭንቻ፣ ሙዱላ፣ ሽንሽቾ ምናምን ሲባል እንትን ነው የሚመስለው፣ ልሳን ነው የሚመስለው። ግን ጭንቻ የሚባል ነገር አለ። ከአርባ ምንጭ አልፎ ወደ ላይ ተራራማ ነው። ስንወጣት እዚህ ይለኛል መኪናችን እየተደገፈ ነው። ድንጋይ ከስረው በረዳቱ ወርዶ በጣም በመፍራት የወጣ ነው። ከተማዋ ላይ ደረስን። በጣም የሚገርም የመንፈስ ቅዱስ እንቅስቃሴ ነበረ። ማገልገል ጀመርን። ከአዲስ አበባ የመጣው አገልጋይ ያገለግል ነበረ። ከዛ ሰው በመንፈስ ቅዱስ ይወድቃል፣ በመንፈስ ቅዱስ ይነካል። የተለያየ ተአምራት ሆነ ማለት ነው። ልክ እኛ ለምሳ ስንወርድ ለካ እዛ አካባቢ ላይ መንፈስ ቅዱስን የማይቀበሉ መንፈስ ቅዱስ ያው ልሳን የተጀመረው ኮሌጅ ነው ምናምን በቃ የራሳቸው መረዳት ያላቸው አሉና ያስተባብሩታል። ያንን መንፈስ ለእንትን ለማለት የራሳቸውን ትምህርት ይሰጣሉ። እኛ ከምሳ ስንመጣ እንደገና እሳት እንላቸዋለን ማለት ነው። ህዝቡ እሳት ስንለው እሳት ይላል ማለት ነው። የመንፈስ ቅዱስን መቀበል ልቡ በጣም አለ። እዛ ጋር ደግሞ የነበረው ብዙ አልነበረም እና መጨረሻ ላይ በጣም ከሚገርመኝ ነገር እንደ መደበቅ ተደብቀን በማለዳ ምናምን የሚወጣ ነው ከዛ ሀገር ላይ በጣም ለህይወት ያስፈር የሆነ ነገሮች ጋር ልናገለግል ሄደን እንግዲህ ማለት ነው። የነበረው እንቅስቃሴ ጥሩም ስላልነበረ እንደገና በማለዳ ከዛ ሀገር ያንን ቁልቁለት ቢመጡብን ራሱ እንዴት እንደምታመልጥ አስበው እና ነፍስ ውጪ ነፍስ ግቢ ነበረ። እግዚአብሔር ረዳን፣ እኛም አገልግለን ወደ ከተማችን ተመለስን እና በህይወቴ አልረሳውም። እሱ ደስ የሚል እግዚአብሔር ይመስገን። ለሀገር ስንመለስ ምናምን ትዝን የሚለኝ ናሆሜ አዲስ አበባ ገብተን እናስተካክላለን የሆድ ዕቃ መደባለቆች በአብዛኛው ጊዜ ያጠቃው ነበር። ምክንያቱም መንገዶቹ በጣም ከሚገርሙ በላይ የተበላሹ ስለነበር እነዚህ የዛን ሰዓት ላይ የሚባሉት መኪኖች አሁን ላይ የሉም ጭራሽ።
አረ ቅጥቅጥ አሁን ነው የመጣው እንዴ ዘመናዊው ታታ አሁን ያሁኑ ነው። አረ ሎንቺ አመጣችሁ። ሎንቺን የሚባል መኪና ነበርና በዛ እንዲህ ሁሉም ተርገፍግፎ ምናምን ነውና እንደዚህ ወንበር ይዞ በጣም ከባድ ነበርና ልክ ሁሉም ጣፊያው ከጉበቱ ጉበቱ ካንጀቱ ጋራ ተደባልቆ አዲስ አበባ ሲስተካከል ሲደረስ ቦታ ይይዛል ነበር የሚባለው። ግን አንድም ሰው ኮምፕሌን አልነበረው እና በጣም ደስ የሚለው ፓርት አንድም ሰው ኮምፕሌን አልነበረውም። ሁሉም ያወራ የነበረው ነገር አገልግሎት ጨርሶ እስኪመለስም ድረስ ወደ አገልግሎትም እስኪሄድ ድረስ ጸሎት መዝሙር ጸሎት መዝሙር ጸሎት መዝሙር የእግዚአብሔርን ክብር ማወጅ ነው እና እጅግ በሚገርም ሁኔታ ያ የነበረ ደስታ ያ የነበረ ጌታን በማክበር ውስጥ የነበረ በጣም የማይጠገብ መንፈስ አሁንም ይብዛላችሁ። ለብዙዎችም ደግሞ ይሄንኑ መንፈስ ጌታ ያካፍልልን ያብዛልን። ምድራችን በአምልኮ መንፈስ ትጥለቅለቅ። ጸጋ ይብዛላችሁ። እንደ ዳጊ አበዛችሁት ካላልክ ብዬ ነበር የጀመርኩትና እንዳልኩት ነው የየሰው 10 እና 20 ደቂቃ ይለያያልና ጥለን ስንመጣ የሆነ ነገር ጥለን የምንመጣው ነገር ቫልዩ እኩል አይደለም እና ናኦሚ ጥሎ ሲመጣ ብዙ ነገር ነው ጥሎ የሚመጣው ማለት ውድ የሆነ ነገር የራሱ ቢዝነስ አለው ረን የሚያደርጋቸው ብዙ ሰዎች የሚከታተላቸው ምናምንና በጣም ውድ የሚባለውን ጊዜ ነው። ይሄ ብቻ ደግሞ አይደለም፣ ሽብሸባ ብቻ አይደለም። ኢዮሳፍጥም አሁን እግዚአብሔር ረድቷቸው ወደ አገልግሎት መጥተዋል እንዳለ ኳየሩ እዛም አብሮ ነው የሚሰራውና በዚህ ሁሉ ጫና ላይ የሚታወቅ ነው እዚህ ያለ ያውቃል። ግን ሌላውም እንዲያውቅ መደገፍ ሲባል ጸሎትም አይደለ አንዱ የበለጠ ጉልበትን ከነባለቤቱ ከዚህ ኳየር ጀርባ በደንብ ያሉ ደጀኖች ናቸውና እግዚአብሔር ይህንን ጸጋ እንዳለው ነው ቅድም ዝማሬዎች ሁሉ ቢባል ዞሮ ጸጋ እግዚአብሔር ስለሰጠ ነው ብሏል ራሱም ማለት ነው። ስለዚህ አሁንም ከዚህ በላይ ጸጋ የሚጨመር ነገር ስለሆነ እግዚአብሔር ጸጋ እንዲጨምርላቸው ጉልበት የበለጠ እንዲጨምርለት ትጋቱ እንዲጨምርለት ይህንን ፕሮግራም የሚሰሙ የሚከታተሉ ሁሉ እንዲጸልዩም ጭምር ነው። እኔ ደግሞ ሙሉ እንግዲህ ኳየሩን በሙሉ ወክዬ ተባረክ ኑርልን ለማለት ነው። አመሰግናለሁ። በመጀመሪያ ስሜ ታምራት ሽመክት ይባላል። እኔ ይህንን ናዝሬት አማኑኤል ሽብሸባ መዘመራን ሳቃቸው እዚህ አዳማ መጥቼ አይደለም ገና እዛ ልጅ ክፍለ ሀገር ገጠር ነው ተወልጄ ያደኩትና እዛ ያለው የፓስተር ካሳሁንን ዝማሬዎች የናዝሬት አማኑኤል ሽብሸባ መዘመራንን መዝሙር ቲቪ ስላልነበር እኛ ጋር በጣም ገጠር ስለነበረ ተወልጄ ያደኩት ኦንሊ ጂሰስ ቤተክርስቲያን ውስጥ ነው እና እዛ አገለግል ነበር በዝማሬ እና የዛኔ ፊልም ለማየት ስንሄድ ፊልም የለም እና ሁሉ ጊዜ የትም የሚከፈተው ተዘራ የሚባል አንድ ቪዲዮ ቤት አለ። የእናንተ መዝሙር ነው የሚከፈተው። እግዚአብሔር ቀን አለው እና ፀሐይ አትጠልቅም የተከሸነ እኛ አናውቅም ምን እና የዘማሪ አስፋ መለሰ በሰዓቱ እና እግዚአብሔር በዛ ውስጥ ልክ ወደ አገልግሎት ስመጣ እነዛን ዝማሬዎች ነው መዘመር የጀመርኩት። እግዚአብሔር እያሰለጠነኝ እንደነበር አላውቅም ነበር። ልክ ጌታ ጠርቶኝ ስመጣ በነዛ ዝማሬዎች ነው ማገልገል የጀመርኩትና እዛ እየቃምኩኝ ከዛ በኋላ ወደ ዓለም ሄጄም እየቃምኩኝም አደምጣቸው ነበር እና አሁን ሲነገር ሲወራ በሆነ በቦታ ስትሪክት ስለሆናችሁ ምን እንደተካሄደ ምን እንደተፈጠረ አትረዱትም። እዚህ በዙሪያችሁ ያለውን ነገር ብቻ ነው የምታዩት ሄዳችሁ በአገልግሎት የነበረውን ነገርና ኢቨን እዛ ገጠር በነበረበት ከተማ ላይ ሲዲ ካሴት ማይወጣ ዲቪዲ በነበረበት በዛ ሰዓት በጣም ከባድ ስራ ነበር ሲሰራ የነበረው እዛ አካባቢ አስታውሳለሁ። ሙሉ ወንጌል ቸርች በጣም ከባድ የሚመለኩ ዝማሬዎች እነዚህ ነበሩና እኔ ምስክር ነኝ፣ ያይን ምስክር እዛ አካባቢ በሆኑ ነገሮች እግዚአብሔር በኃይል ትልልቅ ነገሮችን ሲያደርግ ነበር። ኢቨን የሚቀሙሉ ሰዎች ሁሉ ይዘምሩ ነበር። በተለይ እግዚአብሔር ቀን አለውንና ፀሐይ አትጠልቅም በቃ ሁሉም ከተማው የሚያውቀው መዝሙር ነውና እግዚአብሔር እናንተ ላይ ስላስቀምጠው ጸጋ እግዚአብሔርን አከብረዋለሁ። እና ሌላው ብዙ ነገር ተብሏል። እኔ ይህንን ኳየር
ጆይን ካደረኩኝ ጥቂት ጊዜ ነው 2 ዓመት 3 ዓመት እንደዛ እና አሁን ግን እንደ ፋሚሊ ነው ማየው። እንደ ፋሚሊ ስለ አርቄ ምናምን አይደለም ስንገናኝ ልክ አንድ ሰው ጆይን ሲያደርግ ሆነ በቃ የሩቅ ስሜት ተሰምቶት ምናምን አይደለም በገባበት ማግስት በቃ ቤተሰብ ነው የሚሆነውና በጣም ፋሚሊየር የሆነ ስፒሪት ነው ያለው። ሌላኛው ያው ስለ ናሆሜ ብዙ ነገር ተብሏልና ናሆም ለኔ ሊደር ብቻ አይደለም። አሁን ኢቭን ኳየሮች ማያውቁት ብዙ እኔና እሱ የምናውቃቸው ነገሮች አሉና እንደ አባትም እኔ የምመራው ቸርች አለና ከዛ ነው ስመጣ መመጣውና እዛ ባለውበት አካባቢ እንደ አባትም እንደ ወንድምም ኢቭን ብዙ ቅድም ማሚ ተናግራለችና ብዙ ጉድለቶችን በመሸፈን አቅጣጫ እንኳን ከጎኔ ቤተሰቦች የርቆ የነበሩበት ሰዓት የሰርግ ዕለት እንኳን ከጎኔ የቆመ ሰው ነው እሳገባና እዚሁ ኳይሩ ባለበት ዓለም በሚመለከትበት ሚዲያ ናሆሜ በጣም ነው የማመሰግነው እና ደግሞ በጣም እንደምወድ ታውቃለህ። ሁሉም ሲመጣ የራሱ የሆነ የሚጎትተው ሎድ አለው እንዴት አድርጎ እንደሚመጣና አያስቀርህም። ኢቭን ባታጠናም እንኳን መተህ ባታገለግልም እንኳን አያስቀርህም። በቃ ይጎትታል። ኢቭን መተህ ጆይን እንድታደርግ እንድታጠና እንድታገለግል ጌታን ከማገልገል ባለፈ እንድታገለግል ያደርጉሃል። ልክ የሆነ ሰንበዲ ጆይን ሲያደርግ እንድታገለግል ነው የሚያደርገው። ይጎትቷል። ያለው ፍቅር ያለው የሆነ ነገር እንዳይሰማህ ነው የሚያደርገውና ክራይስትን ኑሮ ክራይስትን ያሳየዋል። አምልከው ማምለክ እንዳለብህ ነው የሚያሳዩ እና ፐርፎርም አይደለም የሚያደርጉት ሪል የሆነውን የአምልኮን ስፒሪት ነው እነሱ ጋር ያየሁትና ሲቀጥል እዛ ሆኜ በቪዲዮ ካየኋችሁ ከእናንተ ጋር በማገልገሌ ናሆሜ ብየዋለሁ። ለእኔ በጣም ትልቅ ዕድል እና ሌላኛው ለማሳጠር የምጨምረው ነገር ቅድም ደሜ በጣም ያነሳው ነገር አለ። ናሆሜ ያው እንዲገፍቶ አይናገርም። እሱ ያደረጋቸው ብዙ ነገሮች አሉና በጣም አሁን ባለበት ሁኔታ ይሄ ኳየር ፑሽ የሚያደርገው ሰው ያስፈልገዋል። ፑሽ ግሬስ አለ፣ የጸሎት አለ። እግዚአብሔር ይመስገን ዝማሬ አሁን የሲዲ ቢወጣ ራሱ እግዚአብሔር ዝማሬ ይሰጠዋል። አንዳንዴ ደግሞ ይመጣና ይቀጥላል ሌላ አዲስ መዝሙር ማለት ነው። ልቀጥለው ብዬ ትቼው ነው ይለናል። በቃ አለ የሚወርድ የሚፈስ ጅረት ነው። በቃ ግጥምም ጅረት ነው፣ ጸጋም ጅረት ነውና አሁን ላይ ግን በጣም ብዙ የታሰቡ እቅድ ውስጥ የገቡ እንደ ራእይም እንደ ቪዥንም የታሰቡ ብዙ ነገሮች አሉ። አሁን ፊት ለፊት መጥቶ ያልተወሩ ነገሮችና ኢቭን መኪና ቢኖረን እኛ ደስ ይለናል በዚህ ሰዓት ማለት ነው። ሌላ ለምንም ዓላማ አይደለም፣ ሄዶ ለማገልገል ማለት ነው። ቅድም የተናገረው ነገር አለ። እሱ ሄደን ስንመጣ አንዳንድ ጊዜ ከቨር ሁሉ የሚያደርጉት ኳይሩ ነው ያለውን ሪያሊቲ እንትን ስንል ማለት ነውና እንዲህ ከመጣን እድሉን ካገኘን አይቀር አሁን በዚህ ሰዓት ሳፖርት የሚያደርጉን በጸሎቱም አቅጣጫ በፋይናንሱም አቅጣጫ አሁን ባለንበት ዘመን ለወንጌል እግር ሆኖ ወንጌልን የሚያስኬደው ገንዘብ ነው። ሁሉም ነገር ሲሆን የሚሆነው በፋይናንስ ነውና ሌላ ምንንም ዓላማ ባደረገ መንገድ ሳይሆን ወንጌሉን ለማስቀጠል አገልግሎቱን ለማስቀጠል እዚህ የምናያቸው በሙሉ አገልግለው ሲመጡ ምንም ጠብቀው የሚያገለግሉ አይደሉም። እናገለግላለን፣ እንጸልያለን፣ ከዛ እንለያያለን። ጥናት ሲኖረን እንመጣለን፣ እናጠናለን፣ ከዛ እንሄዳለን እና የሚሰራ ስራ በጣም ሰፊ እርሻ አለ ከፊት። ግን ይህንን ሚዲያ የምታዩ ሰዎች በዚህ ሰዓት አንደኛ በጣም የሚያስፈልጉ ነገሮች አሉ። በዚህ ነገር ከጎናችን እንድትቆም፣ ሁለተኛ በጣም ጸሎታችሁ ያስፈልገናል። አክብረ ስለጠራህን ከኛ ጋር ጊዜ ለማሳለፍ ጊዜን ስለሰጠህን እግዚአብሔር አምላክ ይባርክ። እናመሰግናለን። ጸልያችሁላቸው፣ ላበረታታችኋቸው፣ ላገዛችኋቸው፣ ከጎናቸው ለቆማችሁ ሁሉ ቅዱሳን እንደዚሁ በእነሱ በኩል ተባረኩ።